ቤቱ ይመቻችሁ እንጂ ስለዋጋ አታስቡ ይላሉ የአዲስ አበባ የቤት ሻጮች። ዛሬም እጅግ በጣም ገራሚ ለሽያጭ የወጡ 3 የተለያዩ የቤት መረጃዎችን ይዤላችሁ ቀርቤያለሁ። ነባር ፋይል ዲጂታል ካርታ ከኮሪደር ልማት ከመልሶ ማልማት ነፃ የሆኑ አካባቢዎች ላይ የሚገኙ ናቸው። ሁሉንም መረጃ እንደሚከተለው አቅርቤያለሁ። አብራችሁን ቆዩ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በውጭም በአገር ውስጥም ያላችሁ ቤት ፈላጊዎች ዛሬም ዘመናዊ ለሽያጭ የቀረቡ 3 የተለያዩ የቤት አይነቶችን በአዲስ አበባ ክልል ውስጥ ብቻ የሚገኙ አስገራሚ የፊኒሺንግ ስራዎችን ተጠቅመው ቀርበዋል። እነዚህም ቤቶች ይዋቸው በሚገባ መረጃውን ተከታተሉ። ወሳኝ ገዥ ከሆናችሁ ደግሞ እየመጣችሁ የተደራደራችሁ መግዛት ትችላላችሁ። ዛሬ በቀዳሚነት ያመጣውላችሁ ቆንጆ ዘመናዊ ፎቅ ነው። ይህን ቤት በፍጥነት እንዲሁም በአስቸኳይ መሸጥ አስበናል ብለዋል ሻጮች። ብር ስለምንፈልግ ወሳኝ ገዥ ከመጣ እንደራደራለን ነው ያሉት። ታዲያ ግራውንድ ፕላስ 3 ተደርጎ የተሰራ በአዲስ አበባ ክልል ውስጥ አያት አካባቢ የሚገኝ 125 ካሬ ሜትር ስፋት ያለው ነው። እስካሁን ሰው ያልኖረበት መኖር ያልተጀመረበት ቆንጆ ቤት ነው። ምንም አይነት ወጪ አይጠይቅም። 100% ጥንቅቅ ብሎ ያለቀ ነው። ታዲያ ይህን ቤት አያት አካባቢ ስለምታገኙት እንግዲህ አያት አካባቢ ሌሎች ቤቶችን አማራጮች እንድታዩ ቀድማችሁ ደውላችሁ ቀጠሮ አስይዙን። ለአስፓልት በቅርብ ርቀትም ታገኙታላችሁ። ኮምፓውንድ ውስጥ የሚገኝ ነው። በውስጡ ደግሞ በርካታ መኝታ ቤቶችን ክፍሎችን ይዟል። 7 መኝታ ቤት እንዲሁም በአጠቃላይ 5 መታጠቢያ ቤት ቤቱ ላይ ይገኛሉ። 2 ኪችንም ይዟል። አንደኛው ኪችን ትልቁ ሳሎን ላይ ኦፕን ኪችን የምንለው ነው። ሁለተኛው ማብሰያ ክፍል ላይ ነው። ካቢኔት ሁለቱም ተገጥሞላቸዋል ማለት ነው። ከዛ በተጨማሪ አንድ ትልቅ ሳሎንና ሌላ አነስተኛ ደግሞ ሁለተኛ ሳሎንም የተዘጋጀ ሲሆን መኪኖችን በጥሩ ሁኔታ 2 መኪኖችን እንዲያቆም ታስቦ ነው የተሰራው። ይህን ቤት መግዛት ለምትፈልጉ ድርድር አለው ተብሎ እንደ መነሻ የተነገረን ዋጋ ደግሞ 31 ሚሊዮን ብር ነው። ይህንን ቤት እንግዲህ 31 ሚሊዮን ብር ይባል እንጂ የመጨረሻው አይደለም። ለወሳኝ ገዢዎች ድርድር በሚገባ እንዳለው እንድታውቁት ያለው የገበያ ሁኔታም እንደዛ ነው የሚጠቁመው። ታዲያ በአካባቢው በጣም ዘመናዊ እስካሁን ሰው ያልገባባቸው በዚህ ዋጋ ደረጃ የሚገኙ ከ230 ካሬ ሜትር ጀምሮ ግራውንድ ፕላስቱም አሉ። መጣችሁ ማየት ትችላላችሁ። ወደ ሁለተኛው የዕለቱ የቤት መረጃ ስወስዳችሁ ካሁን በፊትም ይህን ቤት አቅርበንላችኋል። ነገር ግን ምናልባት የተሸጠ የመሰላችሁ ካላችሁ አልተሸጠም፣ አለም። ሴሚሲ ሚካኤል በቅርብ ርቀት የሚገኝ ነው። በጣም ቆንጆ አካባቢ ነው የሚገኘው። 2 መንገድ ተጠቃሚ ነው ወይም ኤል ላይ ያለ ነው አቀማመጡም። ታዲያ ፊት ለፊቱም ወደ ምስራቅ ዞር ብሎ የተቀመጠ ወይም ደግሞ በአብዛኛው የቤቱ ክፍል የጠዋት ፀሐይ የሚያገኝ ሲሆን ወሰን አካባቢ ነው እንግዲህ ሳይቱ የሚባለው። ከዛ ውጭ እንግዲህ በካርታ ስፋቱ 150 ካሬ ሜትር ነው። ነገር ግን ዳር ላይ ወይም ኤል ላይ ስለሆነ ደግሞ ትርፍ ካሬ ወይም ትርፍ መሬት ጭማሪ ያለው እሱም በሂደት ማካተት አሊያም ባለበት እንዲቀጥል መሆን ይችላል። ግቢው እንግዲህ 3 መኪኖችን ማቆም ይቻላል። ከዛ ውጭ ግን 2 ተለቅ ያሉ የቤት መኪናዎችን እንዲያቆም ታስቦ ነው የሰራው። በአጠቃላይ የቤቱ ከፍታ ግራውንድ ፕላስ 3 እንዲሁም 3ኛ ላይ 1/3 የሚሆነው ለቴራስ አገልግሎት ታስቦ ነው የሰራው። ውድ አድማጭ ተመልካቾቻችን ይህ ቤት እንግዲህ ሴሚሲ ወሰን አካባቢ ቤቶችን የምትፈልጉ ይህም ቤት ቀድሚያ ያዩት። ምክንያቱም ቤቱ የተሰራበት የፊኒሽንግ እቃዎች በአብዛኛው ማለት ይቻላል የውጭ ሀገር ሴራሚኮችን የእንጨት ስራው እጅግ በጣም ተመራጭ ሆነ። ከዛ በተጨማሪ የባኞ ቤት እቃዎችና የተጠቀማቸው የመስታወት የአልሙኒየም ስራዎችም በርካታ ቤቶች ላይ ያልታዩ ለየት ጸድት ብሎ የተሰራ 100% ደግሞ ጥንቅቅ ብሎ ያለቀ ነው። ይህን ቤት በባንክም በካሽ መግዛት ለምትፈልጉ እጅግ በጣም በጥሩ ዋጋ ነው የቀረበላችሁ። በውስጡ እንግዲህ 2 ኪችኖችን ይዟል። እንዲሁም 7 መኝታ ቤቶች። በአጠቃላይ እንግዲህ ቤት ውስጥ ያየናቸው አብዛኛው ማለት ይቻላል የመኝታ ቤት ስፋቶቹ ሰፋ ብለው የተዘጋጁ እንዲሁም የተፈጥሮ ብርሃን አየርም እንዲያገኙ ታስበው የተዘጋጁ ሲሆኑ የውስጥ ሻወር ሽንት ቤት ደግሞ
ያላቸው ናቸው። ቁምሳጥንም በጥሩ ሁኔታ የተዘጋጀላቸው ሲሆኑ በብዛት እንግዲህ ሁሉም ማለት ይቻላል የውስጥ መኝታ ቤቶቹ መታጠቢያ ቤት ያላቸው ናቸው። በርካቶች እንግዲህ ይህን ጉዳይ ይወዳሉ። ምናልባት የልጆችም የአዋቂዎችም ውስጥ ላይ ቢሆን ምርጫቸው ነው። ስለዚህ ይህን ቤት እንግዲህ በ35 ሚሊዮን ብር ተብሎ ለሽያጭ ቀርቧል። እንግዲህ 35 ሚሊዮን ብር እንደምታስታውሱት በአዲስ አበባ ውስጥ በአብዛኛው አካባቢ 250 ካሬ ሜትር የቪላ ዋጋ ነበር። ነገር ግን ግራውንድ ፕላስ 3 በዚህ ዋጋ መገኘቱ እጅግ በጣም ደስ የሚል ነው። ይህም ሆኖ ምርጥ ድርድር አደርጋለሁ ብሏል ሻጩ። ፋይሉም የተሟላ ነው። በባንክም በካሽ መግዛት ለምትፈልጉ ቤቱን መታችሁ እዩት። በደንብ በጥሩ ሁኔታ እዩት። ፋይሎችንም እያንዳንዳቸውን የምታዩቸውን ቤቶች ስትገዙ አጣርታችሁ ግዙ እያልኩኝ ወደ ዕለቱ ሶስተኛው የቤት መረጃ ልውሰዳችሁ። ሶስተኛው የቤት መረጃችንም በአዲስ አበባ ውስጥ የሚገኝ ነው። አዲስ አበባ ውስጥ በጃክሮስ አካባቢ የሚገኝ እጅግ በጣም ቆንጆ ጽድት ብሎ ያለቀ ከዋና አስፓልትም በቅርብ ርቀት የሚገኝ ነው። ወሳኝ ገሽ ከመጣ በጥሩ ዋጋ እንደምትገዙት እርግጠኞች ነን። ምክንያቱም ታላቅ የዋጋ ድርድር እንደሚኖራችሁ ተነግሮናል ማለት ነው። ይህን ቤት እንግዲህ ስፋቱ በ330 ካሬ ሜትር ነው። ታዲያ ሰፊ ክፍሎችን፣ ሰፊ ግቢ፣ ሰፊ ሳሎን ዘና ያለ ቤት የምትፈልጉ ይህን ቤት ማየት የግድ ይላል። ግራውንድ ፕላስ 2 ተደርጎ የተሰራ ቤት ነው። በውስጡ ደግሞ በጣም ቆንጆ ዘና ብለው የተዘጋጁ 6 መኝታ ቤቶችና 6 መታጠቢያ ቤቶች አሉት። እንዲሁም 2 ዘመናዊ ኪችኖች አሉት። አንደኛው ያው እንደተለመደው ሳሎን ላይ ያለው ኦፕን ኪችን ነው። ሁለተኛው የማብሰያ ክፍሉ ላይ ያለ ካቢኔት የተገጠመለት ሲሆን በአጠቃላይ ግቢው ደግሞ ዘና ብለው ያለምንም መጨናነቅ 4 መኪኖችን የቤት መኪና ማለት ነው ማስቆም የሚችል ነው። ታዲያ የቤቱ የፊኒሽንግ ሁኔታ እጅግ በጣም ጽድት በጣም አሪፍ ተደርጎ የተሰራ ቤት ነው። የተጠቀማቸው የፊኒሽንግ እቃዎችም እጅግ በጣም ገራሚና አሉ የሚባሉ የቤቶች የፊኒሽንግ እቃዎችን ነው የተጠቀመው። ስለዚህ ዘመናዊ ቤት፣ ጥሩ ሰፈር መግዛት የምትፈልጉ እነዚህንና ጃክሮስ አካባቢም ማንኛውንም የቤት አይነቶች እንግዲህ መታችሁ እዩ። እጅግ በርካታ ዘመናዊ ቤቶች እዛ አካባቢ ይገኛሉ። ይህንን ቤት እንግዲህ እንደ ጥሪ ወይም መነሻ ተብሎ የቀረበበት ዋጋ ደግሞ 65 ሚሊዮን ብር ጥሪ ተብሎ ነው የቀረበው። የሚያምር ቴራስ አለው። ከፍ ብሎ የሚገኝ አካባቢውን መቃኘት የሚያስችል ከፍታ ላይ ነው የሚገኘው። በጣም ጥሩ የሴራሚክ ጥሩ የፊኒሽንግ እቃዎችን እንዲሁም የደረጃው ስፋት እያንዳንዱ የመብራትና ሁሉም ስራዎቹ ጥሩ የሚባሉ ቤቶች ናቸው። እንግዲህ ዛሬ ያቀርብንላችሁ ሁሉም ቤቶች እንግዲህ ከኮሪደር ልማት ከመልሶ ማልማት ምንም ስጋት የሌለባቸው ፋይላቸው ዲጂታል ካርታ የሆነም ወሳኝ ገዥ ከሆናችሁ ወዲያውኑ ተስማምታችሁ ውልና ማስረጃ ሄዳችሁ ከተዋዋላችሁ በኋላ ቀጥታ ስም መዝወር የሚችሉ የቤት አይነቶች ናቸው። ታዲያ ውድ አድማጭ ተመልካቾቻችን በአዲስ አበባ ውስጥ ከተለያዩ ስጋቶች ነፃ የሆኑ ነባር ፋይል ዲጂታል ካርታ ያላቸው ደግሞ በጃክሮስ ዙሪያ 250 ካሬ ሜትር እንዲሁም በፊጋ ዙሪያ ደግሞ በጣም አንደኛ የሆኑ ቦታዎች 165፣ 175፣ 250 እና ከዛም በላይ ያሉ ለአትራፊዎችም ለተጠቃሚዎችም ሊሆኑ የሚችሉ በርካታ ቦታዎች እጃችን ላይ ያሉ እየመጣችሁ ማየትና መግዛት ትችላላችሁ። አሁን ጥሩ የቤት ግብይት የታየበት ሰዓት ነው። ለዛሬው ያቀረብንላችሁ የቤት መረጃ ምን ይመስላል? አብራችሁ ለቆያችሁ ከልብ አመሰግናለሁ። መልካም ጊዜ